ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች እናንተ የኢትዮ ትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 5 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 6 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረጉን አይዘንጉ። አልኬሚስቱ ክፍል 6 እንደሚከተለው ይቀርብላችኋል። ብላቴናው ለክሪስታል ነጋዴው ወር ገደማ ሰራለትና ስራው የሚያስደስት አይነት ስራ አለመሆኑን ተረዳ። ነጋዴው ከገንዘብ መክፈያ ጀርባ ሆኖ ቀኑን ሙሉ ብላቴናውን ክሪስታሎቹን በጥንቃቄ እንዲይዛቸው እንዳይሰብራቸው ለማስጠንቀቅ ሲያጎትመትም ይውላል። ብላቴናው እዚህ ያቆየው ምንም እንኳን ነጋዴው ነዝናዛ ቢጤ ቢሆንም ለሱ ያለው ቀረቤታ ጥሩ መሆኑ ነው። ብላቴናው በእጅ የሰጠው ክሪስታል ጥሩ ጉርሻ ስለሚቀበል ገንዘብ ማጠራቀም ጀምሯል። ዛሬ ጧት ሂሳቡን አሰላ። እንደ ሰሞኑ በየቀኑ እንኳን ቢሰራ ጥቂት በጎች ለመግዛት አመት ያስፈልገዋል። ለክሪስታሎቹ ማሳያ ሳጥን ልሰራላቸው ፈልጋለሁ አለው ብላቴናው ነጋዴውን። እደጅ አስቀምጠው በኮረብታ ስር የሚያልፉትን ሰዎች መሳብ እንችላለን። ኖሮኛ ያውቅም ነጋዴው መለሰለት። ሰዎች ሲተላለፉ ይጥሉና ክሪስታሉ ይሰበራል። አየህ በጎችን ሳሰማራ እባብ ቢያጋጥመኝ አንዳቸው ሊሞቱብኝ ይችላሉ። ነገር ግን የበጎችና የእረኞች ህይወት ሁሌም እንደዚህ ነው። ነጋዴው 3 ክሪስታሎችን መግዛት ወደሚፈልገው ገዢ ዞረ። አሁን ከመቼም ጊዜ የበለጠ ገበያ ኖሮታል። የኮረብታው መንገድ ከታንጊየር ዋነኛ መስህቦች አንዱ የነበረበት የጥንቱ ዘመን የተመለሰ ሁሉ ይመስለዋል። ንግዳችን ተሻሽሏል አለው ብላቴናው ገዢው ከሄደ በኋላ። የኔ ገቢ ከፍ ብሏል። አንተም በቅርቡ ወደ በጎች መመለስ ትችላለህ። ከዚህ በላይ ምን አስመኘ? ለንግሮቹ ምላሽ መስጠት ስላለብን ነው አለው ብላቴናው ያለውን ማለት ሳያስብ። ነጋዴው አረጋዊውን ንጉስ አግኝቷቸው አያውቅም። ለእገዛ የመመረጥ መርህ ይባላል የጅማሬ ዕድል። ምክንያቱም ህይወት እጣ ፈንታህን እንድታሳካ ትፈልጋለች ብለዋል አረጋዊው ንጉስ። ሆኖም ነጋዴው ብላቴናው ያለው ገብቶታል። ከመነሻው የብላቴናው ወደ መደብሩ መምጣት በራሱ ንግር ነበር። ቀስ በቀስ ገንዘብ ካዝናውን እየሞላው ሲመጣ ደግሞ ብላቴናውን መቅጠሩ የሚያጸጽተው አልሆነም። ክሪስታሎቹ አይሸጡም ብሎ ለብላቴናው ቃል የገባለት ጉርሻ ትልቅ በመሆኑ አሁን ብላቴናውን የማይገባውን ክፍያ እያገኘ እንደሆነ ግን ተሰምቶታል። ደግሞም ቶሎ ወደ በጎቹ ይሄዳል ብሎ ማስቦ ነበር። ወደ ፒራሚዶቹ ለምን መሄድ ፈለክ ሲል ጠየቀው፣ የማሳያ ሳጥኑን ሐሳብ ለማረሳሳት። በየጊዜው ስለነሱ ሰማ ስለነበር ብሎ መለሰ ብላቴናው ስለ ህልሙ ምንም ሳያነሳ። ድብቁ ሀብት አሁን ስሜት የሚጎዳ ትዝታ ሆኖበታል። ስለዚህም እሱን ላለማንሳት ይሞክራል። ፒራሚዶቹን ለማየት ብቻ ሲል በበረሃው ማቋረጥ የሚፈልግ ሰው አጋጥሞኝ አያውቅም አለ ነጋዴው። እነሱ እኮ የድንጋይ ክምር ናቸው። አንተም ጓሮ ልትሰራቸው ትችላለህ። የመጓዝ ህልም ኖሮ አያውቅም ሲል ብላቴናው ነጋዴውን ወደ መደብሩ ወደ ገባው ገበያተኛ ሄደ። ከ2 ቀናት በኋላ ነጋዴው ብላቴናውን ስለ ማሳያው ሳጥን አዋራው። ለውጥ ብዙም አልወድም አለው። እኔ እናንተ እንደ ባለጸጋው ሐሰን አይደለንም። እሱ ሲገዛ ስህተት ቢሰራ ኪሳራው ብዙ አይጎዳውም። እኛ ግን በስህተታችን ምክንያት እንማቅቃለን። እውነት እኮ ነው ብሎ አሰበ ብላቴናው በሐዘኔታ። ማሳያው የሚያስፈልገን ለምን ይመስላል? በፍጥነት ወደ በጎቼ መመለስ ፈልጋለሁ። እድል በቀናችን ሰዓት እድላችንን መጠቀም አለብን። እሷ ልትረዳን የምትሰራውን ያህል እኛም በመስራት ልናግዛት ይገባል። ለእገዛ የመመረጥ መርህ ይባላል ወይም የጀማሪ ዕድል። ነጋዴው ለአፍታ ዝም አለ። ከዚያም እንዲህ አለ። ነቢያችን ቁርአንን ሰጡን። በህይወት ዘመናችን ልናከናውናቸው የሚገቡንን 5 ግዴታዎችንም ተውልን። ከእነዚህ ዋነኛው በአንድ አምላክ ማመን ነው። ሌሎቹ በቀን 5 ጊዜ መጸለይ፣ በረመዳን ወራት መጾም፣ ለድሆች መመጽወት። እዚሁ ላይ አቆሙ። ስለ ነብዩ ሲናገር አይኖቹ በእንባ ተሞሉ። ሃይማኖተኛ ሰው ነው።
ትዕግስት ባይኖረውም ከሙስሊም ሕግ ጋር ተስማምቶ መኖር ይፈልጋል። አምስተኛውን ግዴታ ምንድነው? ጠየቀ ብላቴናው። በቀደም ዕለት የመጓዝ ህልም ኖሮ አያውቅም ብለኸኝ ነበር፣ መለሰ ነጋዴው። የእያንዳንዱ ሙስሊም አምስተኛው ግዴታ ቅዱስ ጉዞ ነው። በህይወታችን ቢያንስ አንድ ጊዜ ቅዱስ መዲናችንን መካን መጎብኘት እንገደዳለን። መካ ከፒራሚዶቹ በጣም ትርቃለች። ወጣት እያለው እመኝ የነበረው በቂ ገንዘብ ሰብስቤ ይህችን መደብር መክፈት ነበር። አንድ ቀን ሀብታም ሆኜ ወደ መካ መሄድ የምችል ይመስለኝ ነበር። ገንዘቡን ሳገኝ ይህንን መደብር በአደራ የምሰጠው ሰው አጣሁ። ክሪስታሎቹን ጥንቃቄ የሚፈልጉ እቃዎች ናቸው። በዚያው ጊዜ ሰዎች በመደብሬ በኩል እያለፉ ወደ መካ ይጓዛሉ። አንዳንዶቹ ሀብታሞች በመሆናቸው በህብረት ሆነው ግመሎቻቸው ላይ ተቀምጠው አገልጋዮቻቸውን አስከትለው ይሄዳሉ። አብዛኞቹ ተጓዦች ግን ከእኔ ባሱ ድሆች ነበሩ። መካ የሄዱ ሁሉ በመሄዳቸው ይደሰታሉ። የጉዟቸውም ትምህርቶች በቤቶቻቸው በሮች ላይ ያደርጋሉ። ከነዚህ መሃል አንዱ የሆነ ጫማ ሰፊው መካ ለመድረስ ዓመት ያህል በበረሃው ውስጥ ተጉዟል። ነገር ግን ታንጊር ቆዳ ለመግዛት እንደ መንከራተት የሚያደክመኝ የለም ይላል። ታዲያውን መካ ለምን አትሄድም? ብላቴናው ጠየቀው። በህይወት ያቆየኝ ስለ መካ ማሰቤ ነው። እሱ ነው ሁሉ ነገር ተመሳሳይ በሆነብኝ ዘመን ከእነዚህ አፍ የለሽ ክሪስታሎች ጋር ምሳና ራቴን መቀየሪያ በሌለው አስቀያሚ ሻይ ቤት እየተመገብኩ እንድቆይ ረዳኝ። ህልሜውን ከሆነ በኋላ በህይወት የምቆይበት ምክንያት እንዳላጣ ሰጋለሁ። አንተ ስለ በጎችና ስለ ፒራሚዶች ታልማለህ። አንተ ግን ከእኔ ትለያለህ። ምክንያቱም ህልሞችን እውን ማድረግ ትፈልጋለህ። እኔ ስለ መካ ማለም ብቻ ነው የምፈልገው። በረሃውን ስለማቋረጥ፣ የቅዱስ አለት አደባባይ ጋር ስለመድረስ፣ እሱንም ከመዳሰሴ በፊት በዙሪያው 7 ጊዜ ስለመዞር 1000 ጊዜ አስቤያለሁ። ከጎኔና ከፊቴ ስለሚሆኑ ሰዎች፣ ስለምንለዋወጣቸው ሐሳቦች፣ ስለ ጸሎታችን ብዙ ጊዜ አስቤያለሁ። ሆኖም እንዳያስከፋኝ ስለምፈራ ሳልመው መኖር መርጫለሁ። የዚያኑ ቀን ነጋዴው ማሳያውን ሳጥን ይሰራ ዘንድ ለብላቴናው ፈቀደለት። የሁሉም ሰው ህልም በተመሳሳይ መንገድ እውን አይሆንም። ሌሎች 2 ወራት አለፉ። ማሳያው መደርደሪያ ብዙ ገዢዎች ወደ መደብሩ ሳበ። ብላቴናው በተጨማሪ 6 ወራት ከሰራ ወደ ስፔን ተመልሶ 60 በጎችን እንደገናም 60 በጎች መግዛት እንደሚችል ገመተ። ከዓመታት ባነሰ ጊዜ የበጎቹን ቁጥር እጥፍ ያደርሳል። ከዚያም አሁን ባዕድ ቋንቋዎችን ስለሚናገር ከአረቦች ጋር በጋራ መናገር ጀምሯል። ገበያ ውስጥ ከእንቅልፍ ከነቃበት ማለዳ ወዲህ ኡሚያና ቱሪም አልተጠቀመባቸውም። ምክንያቱም መካ ለነጋዴው የራቀችውን ያህል ግብጽም ለሱ ሩቅ ህልም ሆናለች። ለማንኛውም አሁን በስራው ደስተኛ ሆኗል። የሚያስበውም ስኬታማ ሆኖ የታሪፋን መሬት መልሶ ስለሚረግጥበት ጊዜ ብቻ ነው። ምንጊዜም የምትፈልገውን ነገር ምንነት ማወቅ አለብህ ብለውታል አረጋዊው ንጉስ። የሚፈልገውን አውቆታል። እሱም ለማግኘት እየተጋ ነው። በዚህ ማዕድ ምድር መርጋት፣ ከሌባ ጋር መገናኘት፣ 1 ሳንቲም ሳያወጣ የመንጋው ቁጥር እጥፍ ማድረስ ይሆናል የእሱ ድብቅ ሀብት። በራሱ ይኮራል። ክሪስታል ለመሸጥ መዋዋልና ንግግር የለሹን ቋንቋ የመሳሰሉ ጠቃሚ ትምህርቶችን ቀስሟል። ስለ ንግሮቹ ጭምር አንድ ከሰዓት በኋላ የሆነ ሰው ኮረብታው ላይ ተቀምጦ ኮረብታውን ወጥቶ እንዲያደክሙት የሚጠጣ ነገር ባለማግኘቱ ነጋዴውን አናገረው። ወደ ኮረብታው ለሚወጡ ሰዎች ሻይ እንሽጥላቸው። ምን? እዚህ ሰፈር ሁሉም ባለ ሻይ ቤት ነው አለ ነጋዴው። እኛ ግን ሻዩን በክሪስታል ብርጭቆዎች መሸጥ እንችላለን። ሰዎች ሻዩን ይወዱልናል። ብርጭቆዎቹንም የመግዛት ፍላጎት ያድርባቸዋል። ውበት ትልቅ የሰዎች አማላይ ኃይል መሆኑን ሰምቻለሁ። ነጋዴው አልመለሰለትም ነበር። ሆኖም የዚያኑ ቀን ከሰዓት ጸሎቶቹን ካደረሰና መደብሩን ከዘጋ በኋላ ውቃህ የሚባለውንና ያንን አረቦቹ ሲጠቀሙበት ያየውን አስገራሚ ፒፓ ሊያጋራው ብላቴናውን ጋበዘው። ምንድን የምትሻው? ጠየቀ ነጋዴው። ነግሬሃለሁ እኮ መልሼ በጎቼን መግዛት ፈልጋለሁ። ስለዚህም ገንዘብ ማግኘት አለብኝ። ነጋዴው ውቃው ውስጥ አዳዲስ ከሰሎች ጨመረበትና በኃይል ሳበለት። በዚህ መደብር 30 ዓመት በላይ ሰርቻለሁ። መጥፎን ከጥሩ
ክሪስታል መለየት እችላለሁ። ስለ ክሪስታል የማላውቀው የለም። ቅርጾቹንም ባህሪያቱንም አውቃቸዋለሁ። ሻይ በክሪስታል ከሸጥን መደብሩ መስፋቱ ነው። ታዲያ ይህ ጥሩ አይደለም? ባለሁበት ሁኔታ ጋር ተላምጃለሁ። አንተ ከመምጣት በፊት ወዳጆቼ በኪሳራ የሚሆን በብልጽግና ሲለዋወጡ፣ እኔ ግን እዚሁ ተመሳሳይ ስፍራ ምን ያህል ጊዜ እንዳሳለፍኩ እያሰብኩ ነበር። አሁን ያን ያክል መጥፎ እንዳልሆንኩ ገብቶኛል። መደብሩ ሁሌም እንዲሆን የምፈልገው መጠን ነው ያለው። ምንም ነገር መለወጥ አልፈልግም። ምክንያቱም ለውጥን እንዴት መቀበል እንደምችል አላውቅም። ኑሮዬን ለምጄዋለሁ። ብላቴናው ምን መናገር እንዳለበትም አላወቅም። ነጋዴው ቀጠለ። አንተ እውነተኛ በረከቴ ነህ። ዛሬ ከዚህ በፊት ያላየሁትን ነገር ተረዳው። ችላ የተባለ ቡራኬ እርግማን ይሆናል። በህይወቴ ሌላ ነገር አልፈልግም። አንተ ግን ወደ ብልጽግና ፈጽሞ ወዳላየኋቸው አድማሳት እንዳይ እያስገደድከኝ ነው። አሁን አየኋቸው። አማራጮቼ እንዴት ብዙ እንደሆነ ተረዳው። ከመምጣት በፊት ከተሰማኝ የከፋ ነገር እየተሰማኝ ነው። ምክንያቱም ልፈጽማቸው የሚገቡ ነገሮችን ላከናውናቸው ግን አለመፈለጌን ማወቄ ነው። ለታሪፈው ዳቦ ጋጋሪ ምንም ከመናገር መቆጠቤ ደግ ነበር ሲል አሰበ ብላቴናው። ጀንበር መጥለቅ ስትጀምር ፒፓውን እየተቀባበሉ ማጨስ ቀጥለዋል። የሚያወሩት በአረብኛ ነበር። በዚህ ደግሞ ብላቴናው ኩራት ተሰምቶታል። በጎቹ ስለዚህ ዓለም ማንኛውም ነገር ሊያስተምሩት እንደሚችሉ የሚያምንበት ጊዜ ነበር። አረብኛ ግን ፈጽሞ ሊያስተምሩት አይችሉም ነበር። ነጋዴው እያሰበ በዚህ ዓለም ላይ በጎቼ ሊያስተምሩኝ የማይችሏቸው ሌሎች ነገሮች ሳይኖሩ አይቀሩም ብሎም ማሰላሰለ። አሁን የሚያደርጉት ነገር ቢኖር ምግብና ውሃ መፈለግ ብቻ ነው። ደግሞም እኔ እየተማርኩባቸው እንጂ እነሱ አያስተምሩኝም አልነበር ይሆናል። መክቱብ አለ ነጋዴው በመጨረሻ። ምን ማለት ነው? ይህ ለመረዳት አረብ ሆነ መወለድ ነበረብህ መለሰለት። ምናልባት በእናንተ ቋንቋ ተጽፏል እንደማለት ይሆናል። ውቃሁ ውስጥ ያለውን ከሰል እየቆሰቆሱ ሻይ በክሪስታል መሸጥ መጀመር እንደሚችል ነገረው። አንዳንዴ ወዙን መገደቢያ መላ ይጠፋዋል። ሰዎች ኮረብታውን ወጡ። ጫፍ ሲደርሱ ደከማቸው። ሆኖም መንፈስ ወስጋ የሚያደርስ የሚንታ ሻይ የሚሸጥበት የክሪስታል መደብር ተመለከቱ። በቆንጆ ቆንጆ የክሪስታል ብርጭቆች የሚሸጠው ሻይ ለመጠጣት ወደ መደብሩም ገቡ። ሚስቴ እንዲህ ያለውን ነገር ፈጽሞ አስበው አታውቅም አለና አንደኛው ክሪስታሎችን ገዛ። ያለት ማታ ቤቱ የጋበዛቸው እንግዶች በክሪስታሎቹ ይደነቁለታል። ሌላኛው ሰውዬ በክሪስታል ብርጭቆ የቀረበ ሻይ ምንጊዜም ጣፋጭ ነው፣ ምክንያቱም ክሪስታሉ መዓዛውን ያቆየዋል ብሎ ተናገረ። ሶስተኛው ሰው ደግሞ ምትሃታዊ ኃይል አለው ተብሎ ስለሚታመን በምስራቃዊ ዘንድ ሻይን በክሪስታል ብርጭቆ መጠጣት የተለመደ እንደነበር ገለጸ። ብዙም ሳይቆይ ዜናው ተሰራጨ። አያሌ ሰዎችም በጥንቱ ንግድ ላይ አዲስ ጣዕም የፈጠረውን መደብር ለማየት ወደ ኮረብታው በብዛት ይወጡ ጀመር። ሻይ በክሪስታል ብርጭቆ የሚሸጡ ሌሎች መደብሮች ተከፍተዋል። እነሱ ግን የኮረብታው ጫፍ ላይ አልነበሩ። ስለዚህ የረባ ገበያም አልነበራቸው። ኋላ ላይ ነጋዴው 2 ተጨማሪ ሰራተኞችን ለመቅጠር ተገደደ። ከክሪስታሎቹ ጋር ብዙ ሻይ ቅጠል ማስመጣትም ጀመረ። መደብሩም አዲስ ነገር በተጠሙ ወንዶችና ሴቶች የሚፈለግ ሆነ። በዚህ ሁኔታ ወራት ተቆጠረ። ብላቴናው ጎህ ከመቅደዱ በፊት ነቃ። እግሩ የአፍሪካን አፈር ከረገጠ 11 ወር ከ9 ቀናት ሆኗል። ስለዚህ ቀን ብሎ የገዛውን ናይሉን ነጭ የአረብ ልብሱን ለበሰ። ጥምጣሙንም በወገቡ አደረገና እንዳይፈታበት ከግመል ቆዳ የተሰራውን ቀለበት ከጥምጣሙ በላይ አጠለቀ። ሰንደል ጫማዎቹን ተጫምቶ በጸጥታ ደረጃዎቹን ወረደ። ከተማዋ ገና እንዳንቀላፋች ናት። ለራሱ ሳንድዊች አዘጋጀና በክሪስታል ብርጭቆ ትኩስ ሻይ ጠጣ። ከዚያ ፀሐይ ባረፈበት መግቢያ መውጫ ላይ ውቃሁን እያጨሰ ተቀመጠ። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 7 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት